12 ሰብስቦ 3 ዓመት ከሱ ጋር ትሬን አርጓቸው በብዙ አይነት ታምራት ከዛ የሚገርማችሁ ኢየሱስ ሞተ ሲሞት ምን እንደሆነ ታውቃላችሁ ሁሉም ተበታተኑ እስኪ አቋረጡ በሉ እንደውም አንዳንዶቹ ካዱት ሁሉ ባክ ዘርበል አላቀም ዋና የተባለው በዚህ ዓለት ላይ ቤተክርስቲያንን መሰረታለህ የተባለው አቋረጠ እንደውም ዋና ካዲ ሆኖ ቁጭ ጴጥሮስ በቃ አቋረጠ ካደ 3 ጊዜ ካደ ከዛ ሄደ እሱ ደግሞ ኢንፍሉዌንስ አለው እሱ ያላቸው ሰዎች ሁሉ አንዳንድ ሰው እኮ እንደዛ ነው ጓደኛን ሰብሰብ አድርጎ ሲናገር ሁሉንም ሪቤሊያስ ያስደርጋል ሁሉንም ደግሞ በቃ እንትን ኦቢዲየንት እንዲሆኑ የሚያደርግ ሰው እንደዚህ አይነት ቅባት ያላቸው ሰዎች አሉ ናቹራሊ ነው ማለት ጴጥሮስ ባካቹን ያሳ ማጥመል ነው ሲል ዮሐንስ እንኳን ተከተለው አንተ ዮሐንስ ደረቱ ላይ ኢየሱስ ደረት ላይ የሚተኛ የኢየሱስ የቅርብ ተከተለው ሁሉም አቋረጡ እስኪ አቋረጡ በሉ አቋረጡ ሁሉም አቋረጡና ወደ ድሮ ወደ ግብጽ ወደ ስራቸው ወዳልታየላቸው እግዚአብሔር ወዳልጠራቸው ጥሪ ወደ ድሮ ተመለሱ እነሱ ሰው አጥማጅ ነው የተባሉት እነሱ ወደ አሳ ተመለሱ አሁን የፋይናንሻል ፕሮብሌማቸው ታያቸው ወይኔ 3 ዓመት ሙሉ ኢየሱስን ተከትዬ ትዳሬን እንትን በአግባቡ ከሚስቴ ጋር ሳልኖር ዲሌይ ላይፍ ሆነ እንደዚህ የሚሉ ብዙ ጴንጤዎች አሉ እኔ ጋር እንኳን ይመጣሉ ለካውንስሊንግ I feel like prophet I don't feel like anything ይሉኛል እንደዚህ ጌታ ብዬ ይውላችሁ ዛሬ እንደዚህ ነው ያሳየኝ አሁን ያንተ ተስላ ምንድነው የምታረጋው ቻርጀርን ቤት ላይ ግጥም ታረጋለህ ተዋስ ስትነሳ ፉል ነው አይደል እግዚአብሔር በመንፈሴ ቻርጅ አረጋቸዋል ብሎ ዛሬ ቻርጅ አሜን ነው ወይ የዛሬ ቻርጅ የምንቀበለው ቻርጅ የማሸነፍ ቅባት ነው ሁኔታ ያንበረከካችሁ ማጣት ያንበረከካችሁ አረ አሜን በሉኝ ግዴላችሁ የጌታ መንፈስ ዛሬ እንደገና ሪቻርጅ ያደርጋል ውስጣችሁን የቆመ ነገራችሁ መንቀሳቀስ ይጀምራል አገልግሎት መንቀሳቀስ ይጀምራል ቢዝነስ መንቀሳቀስ ይጀምራል ጤናችሁ ሪዘሬክት ያደርጋል አሜን ያለ ሰው ዛሬ ቅዱሱ መንፈስ ያገኘው የኢየሱስ መንፈስ ያገኘው አሜን ናችሁ ከዛ የሚገርማችሁ ሁሉም ማቋረጡ ትተውት ሄዱ ከሞት ከተነሳ በኋላ ራሱ ቶማስ ተዚላቷል እኔ አለ ይሄንን ጣቴን ምን አይነት ዳውት ነው አንተ ቁስሉ ውስጥ እንዲካልከተትኳል እንደዚህ አርጌ ካላረጋገጥኩ አላምንም ማለት ኢየሱስ ምን እንዳታቃላችሁ በዛ ምክንያት ቶማስ ያመንክ ሁን እንጂ ያላመንክ አትሁን አለ ከዛ ቀጥሎ እንደዚህ ያለ ስለኛ ጸልየልን ጌታ ይባርከው ሳያዩ የሚያምኑ ብሌስድ ናቸው አለ እንዳለ እዚህ የተሰበሰብነው ኢየሱስን አይተን ሳይሆን ሳናየው አምነናል ስለዚህ የተባረክነን አረ አሜን ነው ወይ ጮክ በሉና የተባረኩ ነኝ በሉ እነዛ ያቋረጡ ሰዎች ኢየሱስ ምን አላቸው አዎ 3 ዓመት ጂሰስ ዩኒቨርሲቲ ቴዎሎጂ ተምራቸዋል ፕራክቲካል ኢንተርንሺፕ ወጣቸዋል 2 ሆናችሁ አጋንንት አስወጥታችኋል የሞት አስነስታችኋል ብዙ ሰዎችን ስለኔ ኪንግደም ተናግራችኋል ግን አሁን ኃይል የላችሁ ማለት ስለዚህ ጠብቁ በኢየሩሳሌም ጠብቁ ኃይል ሳትቀበሉ እንዳትወጡ አለ አያችሁ ኃይል ሳትቀበሉ እንዳትወጡ ውስጥ ዕውቀት ቢኖር ቴዎሎጂ ትምህርት ቤት ብትሄድ ውስጥ መፈለግ ቢኖር ውስጥ የፈለገ የሃንገር ቢኖር ውስጥ መቀጣጠል ቢኖር ግን ኃይል የሚባል ነገር አለ መንፈስ ቅዱስ አይደለም የሚያነሳቸው ዮሐንስ ወንጌል ምዕራፍ 20 ላይ እንዳለ ተሰብስበው በሮች ተዘግተው ሳሉ ኢየሱስ በመሃላቸው ገባ ይላል ከዛ በኋላ አለባቸው ይላል ገና እኮ መንፈስ ቅዱስ ሳይወርድ ነው እነሱ መንፈስ ቅዱስን ተቀበሉ ይላል ያላቸው የነሱ የመንፈስ ቅዱስ እጥረት አይደለም እነሱ ውስጥ ያለው የኃይል እጥረት ነው ዛሬ ኃይል ትቀበላላችሁ አረ አሜን ዛሬ ኃይል ትቀበላላችሁ ያቋረጡትን ምን አላቸው ኢየሱስ ሂዱ በኢየሩሳሌም ጠብቁ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ ከዛ በኋላ በኢየሩሳሌም ጠብቁ ከዛ ሰማሪያ ይሁዳ ከይሁዳ ሰማሪያ ከሰማሪያ እስከ ምድር ጫፍ መሄድ ትችላላችኋል እነዚህ ሰዎችስ የኤማውስ መንገደኞች ትዝ ይሏቸዋል ይቤዠናል ብለን ነበር ተስፋ አድርገን ነበር ይገርማል እኮ አቤት ሲገርም በቃልና በስራ የበረታ እኮ ነው ያሉ ለራሱ ያወሩለት ሄዳሉ እንዴት አይነት ብላይንድነስ እንደሆነ አብራቸው ሲበላ ኢየሱስ ዳቦ ቆርሶ ሲሰጣቸው አይናቸው ተከፈተ ዋው እሱ ነው ለካ ተሰወረባቸው ከዛ በኋላ ተመለሱ ለፉ አረ አይተነዋልኛ እነሱን ወደ ያቋረጡ ሰዎችን ከእንደገና ወደ ተጠሩበት ዓላማ ለመመለስ ኢየሱስ
40 ቀን አያሌ ጊዜ ደጋግሞ እየተገለጠላቸው ምን አይነት ከባድ የሆነ አለማመኖች ነበሩ። ምን አይነት ሆፕለስነስ ነው አታክ ያረጋቸው። አያችሁ አሁንም እኛን ጠላት ኩዊት እንድናረግ ይፈልጋል። ሰይጣን እኮ ነፍሳችንን እኮ ምንም ማድረግ አይችልም፣ ወደ ሲኦል መውሰድ እኮ አይችልም። ግን ምድር ላይ እግዚአብሔር በእኛ አምላካችን ሊሰራ ያለውን ነገር እንዳይሰራ ጊቭ አፕ እንድናረግ ነው። ዛሬ በኢየሱስ ስም ተስፋችሁን አታክ የሚያረግ መንፈስ እሳት ይበላዋል። አሜን አሜን። ከዛ እንደዚህ ሆነ። ኢዮኤል ምዕራፍ ጆኤል ቻፕተር 2:25 ያ And I will restore to you the years that the locust has eaten. Somebody say restore. Restore. ምን አለ ኢየሱስ? I will restore to you አለ። አሜን። ኩብኩባ የበላው፣ ድካም የበላው፣ ኃጢአት የበላው፣ ስንፍና የበላው፣ ሰይጣን የበላው፣ ዳውት የበላው፣ አለማመን የበላው ዘመን ዳይላማ ይወላችሁ። በጣም ይገርማል። ያዕቆብ የኢየሱስ ወንድም ነው ታውቃላችሁ። በስጋ ያዕቆብ መልእክትን የጻፈው ያዕቆብ በጣም ዴንጀረስ ነገር ነው የጻፈው። በሁለት ልብ በመንታ ልብ የሚለምን ከእግዚአብሔር አንዳች አይደረግለትም ይላል። አያችሁ ሰይጣን እኮ በቃ ነው ብለን እንደምንም ብለን ስንጸልይ ደግሞ ዳውት ይጨምራል። ይሆናል አይሆንም እያልን ግን እስኪ ብቻ ብለን እንጸልያለን። አያችሁ መንታ ልብ ያደርገናል። ሰይጣን ክፉ ነው። ክፉ ሰይጣን እኮ ተጠራጣ። ኢየሱስ ና ሲለው ጴጥሮስ በውሃ ላይ እየሄደ እያለ አየና ሰመጠ። ለምን ተጠራጠርክ ነው ያለው። why do you doubt? ለምን አታምንም? ሰይጣን ሁኔታ እኛ እንድንጠራጠርና ኩዊት እንድናረግ ነው አላማው። እና ይሄ ኩብኩባ፣ ተምች፣ ዶጎቢያ፣ አንበጣ፣ ስንፍና፣ ኃጢአት፣ ዓለማዊነት የተለያየ አይነት አጋንንታዊ አታክ የበላባችሁን ዘመን ሪስቶር አደርጋለሁ። እና ይሄ ሪስቶሬሽን በኢዮኤል መጽሐፍ ላይ ያለው ሪስቶሬሽን ሄዶ ምን እንደሚሆን ታውቃላችሁ? ይኸው ከዛ በኋላ ምን ሆነ? ሪስቶሬሽኑ ሲሆን ቁጥር 26 ላይ በእንግሊዝኛ አንብብልኝ ፓስተር አማ። And ye shall eat in plenty and be satisfied. አሁን ይኸውላችሁ ሪስቶሬሽኑ ሲመጣ ፕሌንቲ የሆነ ምግብ መብላት። አሁን ኢቭን ብሌሲንጉ አውትዋርድ ሆነ ሪስቶሬሽን ሲሆን። ከዛ ቀጥሎ ደግሞ ምን ይላል? እኔም በእስራኤል መካከል እንዳለው ይላል ቁጥር 27 እኔም አምላካችሁ እግዚአብሔር እንደሆን ከእኔ በቀር ሌላ አምላክ እንደሌለ ታውቃላችሁ አለ። ሪስቶርድ አረጋችኋለሁ አለ። እነዚህ ሰዎች ኢየሱስን ትተው የሄዱ ሐዋርያት ሪስቶር የሆኑት በምንድን ነው ብትሉ በመንፈስ ቅዱስ ነው። አሜን አሜን። ቀጥሎ ያለው ቃል ቁጥር 28 ላይ ምን ይላል? And it shall come to pass afterwards that I will pour out my spirit upon all flesh. I will pour out my spirit upon all flesh. ከዛስ? And your sons and your daughters shall prophesy. Your old men shall dream dreams, and young men shall see visions. አያችሁ አሁን ይሄ ቃል መቼ ተፈጸመ መሰላችሁ? ሐዋርያት ሥራ ምዕራፍ 2 ላይ። ስንቶቻችሁ ታስታውሳላችሁ ይሄንን ቃል? ሐዋርያት ሥራ ምዕራፍ 2 ላይ ኤግዛክትሊ ኢየሱስ ሂዱና በኢየሩሳሌም ጠብቁ። ዛሬ በኢየሱስ ስም የሚፍገመገሙ ሰዎች በኢየሱስ ስም ስልጣን የሚጎትታቸው የሰይጣን ገመድ ይበጠሳል። አሜን አሜን በሉ በኢየሱስ አሜን። መጸለይ እየፈለግን እንዳንጸልይ፣ መኖር እየፈለግን እንዳንኖር፣ ማድረግ የማንፈልገውን ነገር እንደዚህ አንገታችን ተይዞ something እንደዚህ ፎርስ እያደረገ ሰነፍ የሚያደርግ መንፈስ እኮ ነው። ዲመን ነው እኮ መንፈስ ነው። መንፈስ ነው። የሰይጣን አሰራር፣ ስውር የሰይጣን አሰራር፣ ረቂቅ የሆነ ዲማኒክ ኦፕሬሽን ነው። ማንንም ጴንጤ ብትጠይቀው መጸለይ፣ በጣም በቅድስና መኖር፣ ሻርፕ መሆን፣ መለወጥ የማይፈልግ አንድ ሰው የለም። አይደለም ቦርን አጌን ጴንጤ የሆነ በዓለም ያለ እንኳን ብትጠይቀው መልካም ነገር ስለሆነ የማይፈልግ የለም። ግን ስውር የሆነ አጋንንታዊ አሰራር አየህ። ከዛ መለወጥ ሲያቅተው፣ ማድረግ ሲያቅተው ሰውየው ምን ያደርጋል? ጊቭ አፕ ያደርጋል፣ ኩዊት ያደርጋል፣ ያቋርጣል። ከዛ በኋላ እጭ ብሎ ይሄዳል። አይሆንም ብሎ ይሄዳል። አይ በቃኝ ይላል። ይሄ ነገር ለኔ አይደለም። እኔ እኮ ትረስት ሚ ይሄ ነገር ለኔ አይደለም ብለው ስንት ወጣቶች መሰላችሁ የጠፉት ከቸርች። ይሄው this thing is not for me ይላል። they think it's a force የተደረገ ይሄ ነገር ለኔ አይደለም። በቃ ይሄ ነገር ለኔ አይደለም። ይኸውልህ እግዚአብሔር ላንተ ነው ያለው በቃሉ። ላንተ አይደለም የሚልህ በአፍም ተጠቅሞ የሚያናግር አጋንንት ነው።
አሜን ናችሁ? ስለዚህ ምን አለ እግዚአብሔር? አሁን መንፈሴን ስጋ በለበሰ ሁሉ ላይ ያፈሳለሁ። እና ኢየሱስ ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 ላይ ምን አላቸው? ሂዱና በኢየሩሳሌም ጠብቁ ኃይል ትቀበላላችሁ አላቸው። እሺ ብለው ሄዱ። 120 ሆነው እየጸለዩ ጠበቁ። መንፈስ ቅዱስ ወረደ። መንፈስ ቅዱስ በወረደ ጊዜ ኃይልን ተቀበሉ። በልሳን መናገር ጀመሩ። ከዛ በጣም የሚገርም አስደንጋጭ ነገር ሆነ። ካርኒቫል ወቅት ስለነበረ ብዙ ሰው ውጪ ነበረ። ብዙ ሰው መጣ። ምንድነው እዚህ የሚያወሩት? በእኛ ቋንቋ ነው የሚያወሩት። አንዳንዱ አረብኛ ያወራል፣ አንዳንዱ ጣሊያንኛ ያወራል፣ አንዳንዱ ግሪክኛ ያወራል። ልሳኑ ማለት ነው። በዛ ውስጥ የሚናገሩት ልሳን ኢየሱስ ያድናል ነው የሚለው። መንፈስ ቅዱስ ወረደ ነው የሚለው። ሳልቬሽን ለሰው ልጆች ሁሉ ተፈቀደ ነው የሚለው። እንደ እነዚህ ሰዎች እኛ በአገራችን ቋንቋ ነው የሚናገሩት። አየ እነዚህ ሰዎች አሁን መንፈስ ቅዱስ የወረደባቸው እነ ጴጥሮስ ናቸው። ትናንትና በቃኝ ያሉት፣ ትናንትና አልችልም ያሉት፣ ትናንትና ወደ አሳዬ እመለሳለሁ ያሉ፣ ትናንትና ወደ ቀረጥ ሰብሳቢነት እመለሳለሁ። አሁን እንዴት ነው የማረገው? ከቀረጥ ሰብሳቢነት ወጣሁ፣ እንዴት ነው የምመለሰው? እነ ማቲያስ እንደዛ ነበር እኮ የሚያስቡት። በቃን ብለው የኤማው ጠውልገው የሚሄዱ የነበረው። አያችሁ መንፈስ ቅዱስ ሲመጣ ኩይተር አትሆንም፣ ኢነርጃይዝ ያደርጋል። ዛሬ በኢየሱስ ስም የእግዚአብሔር መንፈስ ቻርጅ ያደርጋችኋል። ዛሬ በኢየሱስ ስም ትቀበላላችሁ ኃይል። ኧረ አሜን ነው ወይ? አዎ አሜን አሜን። እና እኔ ስጋ በለበሰ ሁሉ ላይ ከመንፈሴ ያፈሳለሁ። ወንዶች ሴቶች ልጆች ትንቢት ይናገራሉ። ሽማግሌዎች ህልምን ያልማሉ፣ ጎበዛዝት ራእይን ያዩአል። ይሄንኑ ቃል ጴጥሮስ በቃኝ ባለ ዘመን፣ አቁም ያለው ባለ ዘመን፣ አቋርጭ ያለው ባለ ዘመን፣ በቃ ደክሞኛል ባለ ዘመን ቫላ ታጋባሽ ወይ ይሄ ዘመን ባይዘው የቅባት ዘመን ነው። ጌታ ምስክሬ፣ ይሄ ዘመን ማይቲ የሆነ የአኖይንቲንግ ዘመን ነው። ብዙ ሰው በዚህ ዘመን ምናምን ይላል። እግዚአብሔር ምስክሬ ነው። እኔ በመንፈሴ ምስክርነት አለ። መንፈሴ መሰክርልኛል። ይሄ ዘመን ኃይለኛ የእግዚአብሔር እጅ የሚገለጥበት ዘመን ነው። እሱም በአንድ ሰው አሜን በሚለኝ ሰው ይገለጣል። እሱም በአንተ ነው በኢየሱስ ስም። አቁመው በቃን ያሉት ሰዎች ተሰብስበው ባሉበት መንፈስ ቅዱስ ወረደ። ከዛ በኋላ እነዚህ ምንድነው በዚህ ሰዓት የወይን ጠጅ ሰክረዋል፣ ጠጥተው ሰክረዋል። ሰክራችኋል፣ እናንተ እብድ ናችሁ እንዴ? ምን ሆናችኋል? በእኛ ሀገር ባህል እኮ 9 AM ላይ አይሰከርም። ከጠዋቱ ገና 3 ሰዓት ነው በኢትዮጵያ አቆጣጠር። 9 AM ነው፣ 9 ሰዓት ነው AM ገና። እንዴ በዚህ ሰዓት እንዴት እንሰክራለን? ኖ ሰክረን አይደለም ግን እንደሰከረ ሰው። የሰከረ ሰው ምን ያደርጋል? ቦልድ ነው። ሰክሮ የሚያውቀው እንዴ? ድሮ ግብጽ በመንፈስ ሁሌ እንደሰከርኩ ነው። ጌታ የተመሰገነ አሜን። የሰከረ ሰው ደፋር ነው። ከቤት ሲወጣ ሰላም እንዴት ናችሁ ብሎ በሰፈር ያልፍ ነበር። ድሮ ጎረቤት ይባሉ ጎረቤት ነበሩ። አሁን በህይወት ስለሌሉ በሚዲያ የማዩኝም አይቀየሙኝም። እንዴት እንደዚህ ብለው ልጆች ደህና ናችሁ ወይ? ከዛ በኋላ ማታ ሲመጡ ኮታቸው እንደዚህ አድርገው ቀንት ይላል። እኔ ይሄ መንግስት በቃ ሽሬዋለሁ ከዚህ ቀን ጀምሮ ማንንም አይፈሩም። እቺን የምታክል ውሃ ለመሻገር ብለው ተንደርድረው እንዲሄዱና መሀል ላይ የሰከረ ሰው ማንንም አይፈራ፣ ጅብ አይፈራ። በማታ በጨለማ ክፍለ ሀገር ደግሞ እንደ ስትሪት ላይት ምናምን የለም። አንተ የሄድክበት አዲስ አበባውን በቅርብ ቀን በጣም ምርጥ ነች። አሁን ጌታ ይባርካቸው መሪዎቻችን አሳምረዋታል። ይኸውልህ የድሮ አገራችን ይኸውልህ እንዲህ አይንህም ቢወጉ ያሳዩ። የእግዚአብሔር ጨረቃ ብቻ ነች የምታበራው። ይኸውልህ በዛ ጨለማ ስክር ብለው ጋር ማንንም አይሰሙም። ከዛስ ቤት ይገቡና ደግሞ ኢሚዲየት ጎረቤት ናቸው። ያው የክፍለ ሀገር የአጥር እንጨት ታውቃላችሁ። ገብተው ሚስታቸውን ልጆቻቸውን ከተኙበት በካልቹ ተነሱ። በጠዋት ለምንድን ነው የምትተኙት? ለምን መሰለ? የሰከረ ሰው ነው። አየህ፣ የሰከረ ሰው አይፈራም፣ ደፋር ነው፣ ጨለማ አይፈራ። እውነት ውሸት? እውነት። እኔ ይኸውላችሁ ሀብሾ የሚባል ነገር ነበረብኝ። ብላክአውት ማለት ነው። ሰጠጣ የሆነ ሌቭል ላይ ብላክአውት አደርጋለሁ
እና ጠዋት ሰው ነው የሚነግረኝ ስትነዳ እንደዚህ ነድተሃል እንደዚህ ወይ መኪና ተሰብሮ የሆነ ነገር ምናምን ሆኖ የካምፓኒ መኪና እኮ የኔ እንኳን አይደለም ሳይ ምንድነው የሆንኩት ለምንድነው ምናምን አለ እንደዚህ አርገ እንዲህ ብለ እንደዚህ ምናምን አላቅም ግን አክቲቭ ነበር ብላክአውት የሚያቅሰው አለ አያችሁ የሰከረ ሰው ጨለማ አይፈራ ሞት አይፈራ ድብድብ አይፈራ ካልገደልኩ ልቀቀኝ እኮ ነው እውነት ውሸት ሶበር ስትሆንስ ኖርማል ስትሆንስ ትፈራለህ ኖርማል ክርስቲያን ነው እኮ የሚፈራ እናንተ ሰክራችኋል አሏቸው አዎ መስከር ሰክረናል ግን የሰከርነው በመንፈስ ቅዱስ ነው ይሄ እኮ አሁን የምታዩት አለ ጴጥሮስ ያኔ በኢዩኤል የተነገረ ትንቢት ነው ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ወንዶችና ሴት ይው ዛሬ በኢየሱስ ክርስቶስ ፍርሃትን ገልብጦ የሚጥል የእግዚአብሔር መንፈስ ያልፍባችሁ አሜን አረ አሜን ነው ወይ መንፈስ ቅዱስ እኮ እንደ ኢየሱስ ነው የሚያረግህ አጃጋጃ ምን አልኩኝ መንፈስ ቅዱስ እንዴት ነው የሚያረግ በሉት በጌታ መንፈስ ቅዱስ እንደ ኢየሱስ ነው የሚያረገኝ በሉ እስኪ አዎ አንተን መንፈስ ቅዱስ እንዳያም ስጋን ራሱ እንዳያም እንዳትታመም ያረጋል አረ አሜን ነው ወይ አረ አሜን ይው መስከርን ያለበት እና ምንድነው እነዛ በቃኝ አሳዬ ይሻለኛል ብቻኝነቴ ይሻለኛል ለሚል ዘፈን እየዘፈኑ ወደ አሳ የተመለሱ ሰዎች የጌታ መንፈስ ሲመጣባቸው አይ አሉ ሰው ይሻለኛል አሉ አገልግሎት ይሻለኛል አሉ ኃይል መግለጥ ይሻለኛል አሉ ዛሬ በኢየሱስ ክርስቶስም በዚህ በአሜሪካ እኛን ሀበሾች እግዚአብሔር ከሰበሰበ መድኃኒት አድርጎ ነው የሰበሰበን እኔ በዚህ በጣም አምናለሁ በኢየሱስም የመንፈስ ቅዱስ ኃይል ባንተ ይገለጣል ባንቺ ይገለጣል አሜን ያለ ሰው ይሁንለት አሜን 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 መንፈስ ቅዱስ ወረደባቸው ከዛስ የጴጥሮስ ድፍረት ድሮም ደፋር ነው የድሮ ድፍረቱ ኢየሱስ ከጎኑ በስጋ ስለነበር ነው ያሁን ደሞ ድፍረቱ ኢየሱስ በመንፈስ በሱ ውስጥም ከሱም ጋር ሆነ አሜን አሜን ነው ወይ ማን ያስቆመው ጴጥሮስን ዝም በሉ አለ ያ ሁሉ ጉባኤ ከፍ ብሎ ቆሙ አሁን የምታዩት ሰክረን አይደለም አለ የእግዚአብሔር ቃል እንደዚህ ይላል መጨረሻው ዘመን ላይ ከመንፈሴ ስጋ በለበሰ ሁሉ ላይ አፈሳለሁ ተብሎ እንደተጻፈ ይሄ የምታዩትን አደረገው እግዚአብሔር በልጁ በኢየሱስ አፈሰሰው ኢየሱስ ከአብ ተቀብሎ አፈሰሰው ዛሬ ይፍሰስባችሁ መንፈስ ቅዱስ አሜን አሜን ከዛ ማን ያስቆማቸው 3000 ሰው ባንዴ አቤት አለ እሺ የሰር 3000 ሰው ባንዴ ይሁን መንፈስ ቅዱስ በእናንተ ላይ ያለው ዓላማ ኢየሱስ ራሱን መግለጥ ነው አሜን ኢየሱስ በሄደበት ሁሉ ያድን ነበር አንተም በሄድክበት ሁሉ የማዳን አቅም በውስጣል አሜን አሜን የማዳን አቅም በውስጣል መንፈስ ቅዱስ ባንቺ ውስጥ ስላል የእግዚአብሔር ኃይል ባንተው ስላል በሄድክበት ሁሉ የማዳን በሄድክበት ሁሉ አጋንንት የማስወጣት አረ አሜን በሉኝ በጌታ በሄድክበት ሁሉ በሽተኛ የመፈወስ በሄድክበት ሁሉ ወንጌል የመስበክ ዛሬ በኢየሱስም ቻርጅ ታረጋላችሁ ዛሬ እንደገና ቻርጅ ታረጋላችሁ አሜን 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 ኢየሱስ ጌታ ነው አሜን ጳውሎስ ደግሞ ምን አለ መሰላችሁ በወይን ጠጅ አትስከሩ አለ መንፈስ ግን ይሙላባችኋል በመንፈስ ተሞሏል ዛሬ ተሞልተን እንውጣ አሜን ዛሬ ተሞልተን እንውጣ አሜን አሜን ይውላችሁ ይሄ ቃል ያለው ሐዋርያ ምንድነው ኤፌሶን ላይ ጳውሎስ ሲናገር ስለ መንፈስ መሞላት ሲናገር ማለት የሚገርም እኮ ነው በመንፈስ ተሞሉ በወይን ጠጅ አትስከሩ በመንፈስ ቅዱስ ስከሩ ብሎ ይውላችሁ እዛ ላይ የሚናገረው ነገር በሙሉ ቀጥሎ ስለ ትዳሩ ሊናገር ያልተሞሉ ባልና ሚስት ሌላ የተሞሉት ነገር አለ አምታለኝ ጨቀጨቅ ነው ሁሌ ማኩረፍ ነው ጀርባ ሰጥቶ መተኛት ነው በመንፈስ ስትግሉስ ባልና ሚስት በቃ ፍቅር ነው ሰላም ነው ጸሎት ነው አሜን ነው እግዚአብሔር ምስክሬ ነው ስለ ትዳር ይናገራል ስለ ትዳር ተናግሮ እንደውም የእግዚአብሔርና የቤተክርስቲያን ዩኒቲን ትዝላችኋል ዘለባልና ሚስት አንድነት የቤተክርስቲያንና የክርስቶስን ህብረት ይናገራል በመንፈስ ተሞሉ ካለ በኋላ ነው ያን ሁሉ የተናገረው ከዛ ቀጥሎም እንደሚል ታውቃላችሁ አባቶች ሆይ ብሎ ልጆች እንደዚህ ያሳድጉ በመንፈስ ካልተሞላ አሁን አገልግሎት ራሱ በተለይ አሜሪካ ከባድ እውነቴን ነው የምላችሁ በጌታ ፊት ነው የምነግራችሁ እኔ ገና እንደጀመርኩ አገልግሎት
ምንድነው መሰላችሁ ፌስ ያረኩት ቻሌንጅ አንዱ አሜሪካ ሀገር ያሉ ሀበሻ ኮሚኒቲ ኢትዮጵያዊና ኤርትራዊ በተለያየ ስደት ምናልባት አውሮፓ ነበርን ምናልባት አረብ ሀገር ነበርን ምናልባት የተለያዩ አፍሪካ ሀገሮችም ኖራል ልጆቻችን የሚወለዱት ወይ ሳውዲ ይሆናል ወይ አረብ ሀገር ሰምዌር ወይም ደግሞ አውሮፓ ወይም ደግሞ አውስትራሊያ ወይም ደግሞ ካናዳ ከዛ በኋላ አሜሪካ ይመጣሉ የተለያየ ሀገር ያደጉ ስለሆኑ የተለያየ ማይንድ ሴት አላቸው ያያደጉበት ሀገር ማይንድ ሴት አላቸው እና እዚህ ስናገለግላቸው ከዛ ማይንድ ጋር ነው እኛ ፋይት የምናደርገው አያችሁ ያንን ማይንድ ሴት መቀየርና የክርስቶስን ልብ በእነሱ ውስጥ መፍጠር is so challenging so you need a lot of presence a lot of Holy Ghost like too much Holy Spirit ያስፈልጋል ገባችሁ ግማሽ ኢትዮጵያ አድጓል ኢትዮጵያዊ ነው ሀበሻ ነው ከዛ ደግሞ አሜሪካም ነው ሁለት ኔሽን ነው እዚህ ውስጥ ያለው እውነቴን ነው የምላችሁ አንዳንዱ ደግሞ ኤርትራ ከዛ በኋላ አረብ ሀገር ከዛ በኋላ አውሮፓ ከዛ በኋላ እዚህ ምክንያቱም ስደተኞች ነን እኛ ሀበሾች ኢትዮጵያውያን ኤርትራውያን በስደት ነው ብዙ ዘመን ወላጆቻችን የተለየ ምን ጥሩ ላይፍ ለመኖር ወላጆች ልጆቻችንን ይዘን የተለያየ ሀገር ጥሩ ላይፍ ብለን ማለት ነው ስለምን ተገቢ ነው እሱ ግን ማይንድ ምን ፈጥርባቸው ማይንድ አለ ያ ባደሩበት ሀገር በኖሩበት ሀገር የኖሩበት ሀገር ሜንታሊቲ በእነሱ ውስጥ ዴቨሎፕ ያደርጋል ስለዚህ ጌታ ወይ ምን እዚህ ጋር በደም አሁን አየ ኢትዮጵያ ስታገለግል ሁሉም እኛ ሀበሻዎች አንድ ነን እንጀራ ነው የምንበላው ትምህርት ቤታችንም ብዙ የተለያየ ማይንድ ሴት እውነቴን አይደል አሁን ለምሳሌ ቤተክርስቲያን ወደ ደቡብ ሄደ ወይ አዋሳ ወይ ወላይታ ወይ ሆሳና አንዱ ሀገር ቤተክርስቲያን ፕላን ታረክማል ሆሳና ኮንክ እንዳለ የሆሳና ሰው አንድ አይነት ነው ሁሉም ጌታን ይወዳል ጌታዬ ባንተ ብሎ ይዘምራል አሜን ብሎ ቻሌንጆቹ ሴም ናቸው ምንም ችግር የለም እዚህ ሀገር ግን ይኸውልህ እንትን ነው በየአይነቱ ከዚህ በኋላ ምሳ በየአይነቱ እውነቴን ነው የምላችሁ ስለዚህ ከያንዳንዱ ማይንድ ጋር እንትን ማድረግ ላይክ እኔ ኦ ማይ ጋድ አልኩ እግዚአብሔር ይመስገን አሁን ፓስተር አማንን እግዚአብሔር ስላስነሳልኝ he is now helping me more than I imagine I'm telling you ለምን አሁን እሱ እዚያ ጋር የአሜሪካዊ ስለሆነ በቃ he take care of them በእነሱ ቋንቋ እያወራ ወይ ተገላገልኩኝ አልኩኝ አየ በእነሱ ቋንቋ በቃ ምክንያቱም he is American እኔ ያለው ልክ አርሲ አሰር ላይ መጣው አማርኛው ኦሮምኛውም እየሳተ እንግሊሹም የጌታ መንፈስ ባይረዳኝ አያችሁ በጣም ፕሬዘንስ ያስፈልጋል በጣም ፕሬዘንስ ከእንደገናስ ደግሞ የኛ የዚህ ሀገር የአሜሪካ ወጣቶች አይደለም ወጣት ብቻ አይደለም ባይ ሁሉም ሰው ኢቭን የኃጢአት ልምምዱ አፕዴት ያደርጋል እውነቴን ነው ኮምላችሁ አሜሪካዊ ነው አሜሪካኛ ለበለው እውነቴን ነው የምላችሁ the way የኃጢአት ልምምዱ አለ አይደለ ታዲያ ሰውን ከዚህ አሁን ለምሳሌ ጴጥሮስ እንደዚህ ብሎ አንዳንዶችን ኃጢአታችሁን እየተጸየፋችሁ በእነሱ ኃጢአት ኮንታሚኔት ሳታደርጉ እጃቸውን በመሳብ አድኗቸው ይላል አይደለ ካኔ ማጂን ለምን የሚጋባ ኃጢአት አለ ወስደ ካላራግሽ አላታቀባሽ I'm telling you እዚህ ከጸለይኩ በኋላ ለሰው ካገለገልኩ በኋላ እዛ አራግፋለሁ ይፈልገኛል በሴም ዱላ ሊመታኝ እዚህ እንዳለ የተለያዩ ኃጢአት እነዛ ዲማኒክ አታክ ስለሆኑ እነዛ አታክ that's why you need the Holy Spirit too much ከአየር በላይ አሜን አሜን ይው ዛሬ መንፈስ ቅዱስ ቻርጅ ያደርጋችሁ አሜን እኔ እንደዚህ ወፋፍራም ኮቴ ያላቸው ሰዎች እያየው እያደቀቁ የሚሄዱ እየረጋገጡ የሚሄዱ አረ አሜን 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 ጉልበታችሁን ያበረታል ኃይል ይጨምርላችኋል አረ አሜን ነው ወይ መንፈስ ቅዱስ ኃይል ይጨምርላችኋል ክብሩን ይጨምርላችኋል ሞገስ ይጨምርላችኋል ኢየሱስ ጌታ አሜን መንፈስ ይሙላባችሁ በወይን ጠጅ አትስከሩ ቫላ ኪቫታና ማራባሽ ኤላባካ